ክቡራትና ክቡራን በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምንዋላችሁ አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ከጣና ቴሌቪዥን ዜና ክፍል ይድረሳችሁ እያልን የሚያዝያ 29 ቀን 2018 ዓ.ም የጣና ቴሌቪዥን የሰዓቱን ዜናችንን ይዘንላችሁ ቀርበናል። ወደ ዝርዝሮቹ ከማምራታችን በፊት ርዕሰ ዜናዎቹን አስቀድመን እናስደምጣችኋለን። የብልጽግናው ጄኔራልና የባዲኑ የዞን አስተዳዳሪ እርስ በርሳቸው እየተካሰሱ ነው። ሁለቱ ካድሬዎችን ያጋጫቸው ምንድነው የሚለውን ዜናችን በዝርዝር ያስደምጣችኋል። የብልጽግናው ምክትል ኤታማዦር ሹም ወደ ጎንደር አቀንተው መንግስታችን ያላችሁት እናንተ ብቻ ናችሁ፣ እንደምንም ብላችሁ ድረሱልን ሲሉ ለሰራዊታቸው ጥሪ አቅርበዋል። ዝርዝሩ ተሰናድቷል። የኮሪደር ልማትና የጦርነት አለቃው ብልጽግና እያንዳንዱ ኢትዮጵያዊ 72000 ብር ዕዳ አለበት ሲል ለመላው ኢትዮጵያውያን መርዶ ተናግሯል። በዜናችን ይደመጣል። የአለማጣው አሁናዊ ሁኔታና የአሜሪካው ዲፕሎማት ጥብቅ መልእክት በዜናችን የተሰናዳ ነው። በብልጽግናና በህወሓት ላይ ማሳሰቢያ የሰጡት የአሜሪካው ዲፕሎማት ማናቸው የሚለውን ዜናችን ያስደምጣችኋል። የብልጽግናው ስርዓት ነውረኝነት ከሸዋ እስከ ወለጋ የሚፈጽመውን ወንጀልና ነውር በዜናችን የተዳሰሰ ነው። ሰዓቱ ሲደርስ ይቀርብላችኋል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናችን ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ከባድ ችግር ገጥሞናል። ጄኔራሉ የብልጽግናው ምስራቅ እዝ 804ኛ ኮር ዋና አዛዥና የደቡብ ጎንደር ዞን ኮማንድ ፖስት ሰብሳቢው ጄኔራል ተሾመ ይመር ትናንት በደቡብ ጎንደር ዞን ላይጋይንትና ስማዳ ላይ በፋኖ የደረሰባቸውን ከባድ ምት አስመልክቶ በሰጡት አስተያየት ጦራችን በሸፍጥ እየተመታ ነው ሲሉ መናገራቸው ተሰማም። ከቀናት በፊት የደቡብ ጎንደር ዋና አስተዳዳሪውን ጥላውን ደጀኔን ጨምሮ የዞኑ ኮማንድ ፖስት መሪዎች በቅርቡ ባካሄዱት የጸጥታ ግምገማ የላይጋይንቱ ጽንፈኛ መሪው ከተመታ በኋላ ተዳክሟል፣ የታች ጋይንቱን እና የስማዳውን በትኩረት ልንዘምትበት ያስፈልገናል የሚል ውይይት ማድረጋቸው ይታወሳል። በዚህ የዞኑ ካድሬዎች ግምገማና የውጊያ ዕቅድ ስምሪት መሰረትም ከንፋስ መውጫ ከተማ ተነስቶ ወደ ሌሎች ቀጠናዎች ዘመቻ የወጣው የብልጽግናው ሰራዊት በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይዝ ሁለት ኮሮች ባደረጉት ተጋድሎ ከፍተኛ ኪሳራ ደርሶበታል። ሁለት መኪና ሙሉ ወታደር የተመታባቸውና ሙሉ ሎጂስቲኩ በፋኖ እጅ የገባባቸው የኮር ዋና አዛዥ ብርጋዴር ጄኔራል ተሾመ ይመር ከባድ ችግር ነው የገጠመን፣ የሚሰጠን ሪፖርትና መሬት ላይ የሚገጥመን ውጊያ የተለየ ነው፣ ህዝቡ ብቻ ሳይሆን ካድሬውም እየሸወደን ነው ሲሉ ቅሬታ ማቅረባቸውን ምንጮቻችን ገልጸዋል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይዝ ሜጀር ጄኔራል ዋንታ ባት አንደኛ ኮርና ሜጀር ጄኔራል ከፍያለው ደሴ 206ኛ ኮር ባደረጉት የቅንጅት ውጊያ የተገኘውን ዝርዝር መረጃ የኮሮቹ ህዝብ ግንኙነት ኃላፊዎች ለጣና ቴሌቪዥን ገልጸዋል። በተጋድሎም ከሰማዳ እስከ ወለላ ባር በተደረገ ትንቅንቅ አንድ ዲሽቃ፣ ብሬን፣ ስናይፐር፣ ክላሽንኮቭ፣ በርካታ ተተኳሽና ወታደራዊ ቁሳቁስ በእጃችን ገብቷል ሲሉ የገለጹት የህዝብ ግንኙነት ክፍል ኃላፊዎች የጉና ክፍለ ጦር ስቴዴንሳ ብርጌድ ለ17 ሰዓታት ያልተቋረጠ ውጊያ በማድረግ 84 ክላሽንኮቭ፣ 3 ብሬን፣ 2 ስናይፐር፣ 1 ዲሽቃ ባለመነጸር፣ 1 ፓትሮል ተተኳሽ፣ 2 መኪና ወታደራዊ ቁሳቁስ በእጁ ማስገባት ችለዋል። 71 የብልጽግናውን ሰራዊት እርምጃ እንደተወሰደባቸው የተረጋገጠ ሲሆን በብርጌዱ እጅ የገቡት ደግሞ 53 የብልጽግናው ሰራዊት አባላት በእንክብካቤ ተይዘዋል ብለዋል። 32ቱ የሰራዊቱ አባላት ቆስለኛ በሆኑበትና ቀደም ሲል የጠቀስነውን አሃዝ የሰራዊቱ አባላት በተጎዱበት ውጊያ 50 አለቃ ተክሌ የተባለ ሻለቃ መሪ፣ 100 አለቃ ጌታውን ተስፋዬ ሻምበል መሪ፣ 50 አለቃ አፓሳ ሻምበል መሪና 50 አለቃ ቡፊያ ዲሽቃ ተኳሽ እርምጃ ከተወሰደባቸው መካከል ይገኙበታል። በዚሁ ጉና ክፍለ ጦር ስር የሚገኘው አገረ ቢዘን ብርጌድ በበኩሉ አንድ ሻለቃ ሙሉ የብልጽግናውን ሰራዊት ከጥቅም ውጭ በማድረግ አንድ ብሬን፣ 22 ክላሽንኮቭ በእጁ ያስገባ ሲሆን 30 የብልጽግናው ሰራዊት ለብርጌዱ ሰራዊት እጅ ሰጥቷል። 206ኛ ከፍያለው ደሴ ኮር አንበሳው ጋይንት ክፍለ ጦር በበኩሉ በቅርቡ በጀግንነት በወደቀው የክፍለ ጦር ዋና አዛዥ አርበኛ አንደበት ክንዳለም ስም በከፈተው ዘመቻ 2 መኪና ሙሉ የብልጽግናውን ሰራዊት ከጥቅም ውጭ አድርጎታል። የምክትል ኤታማዦር ሹሙ ጉዞ ዓላማ። የብልጽግናው ሰራዊት ምክትል ኤታማዦር ሹም ጄኔራል አበባው ታደሰ ትናንት ያልተጠበቀ ጉብኝት አድርገዋል። ጄኔራሉ ድንገተኛ ጉብኝት ያደረጉት ደግሞ በጄኔራል ብርሃኑ በቀለ በዳዳ በሚመራው ሰሜን ምዕራብ እዝ ሰራዊት ነው። ይህን የምክትል ኤታማዦር ሹም ጉብኝት አስመልክቶ ወታደራዊ ተንታኞች በሰጡት አስተያየት ከጎረቤት ሀገራት ጋር እና ከህወሓት ጋር ጦርነት መጀመሩን አይቀሬነት ያሳያል ብለዋል። በቅርቡ ሱዳን ተደጋጋሚ ወቀሳና ክስ የምታሰማው በብልጽግናው ስርዓት ላይ ነው። የብልጽግናው ስርዓት
ከባህር ዳር በተነሳ ድሮን የካርቱም ዓለም አቀፍ አውሮፕላን ማረፊያን እንዲመታ አድርጓል ብሎ የከሰሰው የሱዳን ወታደራዊ ጁንታ ለዚህ የኢትዮጵያና የተባበሩት አረብ ኤሚሬቶች ድርጊት ፈጣን ምላሽ እንድንሰጥ እንገደዳለን ሲል ከዚህ የሱዳን ቆፍጠን ያለ ማሳሰቢያ በኋላም የብልጽግናው መንግስት የቀረበብኝ የሐሰት ክስ ነው፣ እኔ የማንንም ድንበር አልፌ አልመታውም ብሎ ቢያስተባብልም ያመነው አልተገኘም። ከዚህ ይልቅ የአሜሪካው ፕሬዝዳንት ቅርብ ሰው ማሳድ ቦሎስ በሰጡት መግለጫ ለብልጽግናው መንግስት ማሳሰቢያን አስተላልፈዋል። ከዚህ በተጨማሪም ህወሓት ከፍተኛ ቁጥር ያለውን ሰራዊቱን በኤርትራ በኩል አድርጎ ወደ ሱዳን አስገብቷል። ሱዳን ከሚገኘው አርሚ 70 ከሚባለው ታጣቂ ቡድን ጋር እንዲቀላቀል የተላከው የህወሓት ታጣቂ ሰራዊት ከሱዳን ሰራዊት ጋር ጥምረት ፈጥሮ ወደ ወልቃይትና መተማ እንዲሁም አርማጭሆ በኩል ወረራ ሊከፍት እንደሚችል ወታደራዊ ተንታኞች ይናገራሉ። በእነዚህ ተደራራቢ ምክንያቶችና የጦርነት ስጋቶች የገባው የብልጽግናው ሰራዊትም ምክትል ኤታማዦር ሹሙን ጄኔራል አበባው ታደሰን ወደ ቀጠናው በመላክ የስነ ልቦና ግንባታ ለማድረግ ሞክረዋል። ሆኖም ይኸው የጄኔራል አበባው ታደሰ የስነ ልቦና ግንባታ ጥረት በቀላሉ እንደከሸፈባቸው ምንጮቻችን ይናገራሉ። ጄኔራሉ የሰሜን ምዕራብ ዕዝ ሰራዊት አባላትን ሰብስበው የውጊያ ሞራል ለመቀስቀስ አስበው እናንተ የአባቶቻችሁን የጀግንነት ታሪክና አደራ ተቀብላችሁ ኢትዮጵያን ለመጪው ትውልድ ለማስረከብ ላደረጋችሁትና በቀጣይም ለምታደርጉት ተጋድሎ ኢትዮጵያና ተቋሙ ይኮሩባችኋል ሲሉ የሰጡት አስተያየት በሰራዊቱ ዘንድ ተቀባይ ሊሆን አልቻለም። የሰራዊቱ አባላት ከዚህ ንግግር በኋላ ባደረጉት የውስጥ ውይይታቸው የአባቶቻችሁን የጀግንነት ታሪክ ተቀብላችሁ የሚሉን የትኞቹ አባቶቻችን ያወረሱንን ጀግንነት ነው? በታጣቂዎች እጃቸውን ተይዘው የመድፍ ቅንቡላ እየተሸከሙና የአማጽያንን ምሽግ እየቆፈሩ ቂጣ ሲጋግሩ የኖሩት አሁን ኤታማዦር ሹም የሆኑት ናቸው ወይ አባቶቻችን የሚል ጥያቄ በሰራዊቱ ተነስተዋል። የብልጽግናው መንግስት በተለይም ዋናው ሊቀመንበር ጦርነትን ከሀገር ቤት እስከ ጎረቤት ሀገር የማስፋፋት ፖሊሲያቸው በሰራዊቱ ዘንድ መሰላቸትን ፈጥሯል። በየቀኑ በፋኖ የሚደርስበት ድብደባም ሆነ ከአማራ ህዝብ የሚሰጠው የጥላቻ ምላሽ የብልጽግናውን ሰራዊት ህይወት አክብዶበታል። ጄኔራል አበባውም ወደ አካባቢው ተጉዘው የሰራዊቱን ስነ ልቦና ለመገንባት ጥረት ያደረጉ ሰራዊታችን ተሰላጅቷል፣ የሚያቀርበው ጥያቄም ብዙ ነው ሲሉ የእዙ ዋና አዛዥ ጄኔራል ብርሃኑ በቀለ በዳዳ ባቀረቡት ጥያቄ መሰረት ነበር። ብልጽግናው ጦርነትን በራሱ መንገድና ፍላጎት እየፈጠረ አገርን ወደ ቀውስ ሰራዊቱን ደግሞ ወደ ሞት እየነዳው ቢሆንም ጄኔራል አበባው ታደሰ ለሰራዊታቸው በሰጡት የስነ ልቦና ግንባታ ትምህርት ግን ይህን እውነታ የካደ ሆኗል። ጄኔራሉ ባስተያየታቸው የኢትዮጵያ ማደግና መለወጥ ስጋት የሆነባቸው ታሪካዊ የኢትዮጵያ ጠላቶች በቀጥታና በውስጥ ባንዳዎች ኢትዮጵያን ለማዳከምና ከልማቷ ወደ ኋላ ለማስቀረት ሌት ተቀን ሲሰሩ ቆይተዋል። ምንጊዜም የኢትዮጵያ አለኝታ የሆነው የኢፌዴሪ መከላከያ ሰራዊት ጠላቶቻችንን አንገት በማስደፋት ኢትዮጵያ ወደ እድገት የምታደርገው ጉዞ እንዲፋጠንና የህዝቦቿን ሰላምና ደህንነት የማስጠበቅ ታሪካዊ ኃላፊነቱን ተወጥቷል። ኢትዮጵያና ተቋሙ በእናንተ ተጋድሎ ይኮሩባቸዋል ነበር ያሉት። ሆኖም በኢትዮጵያ ጦርነት እየፈጠረና ህዝብን እያስጨረሰ ያለው ብልጽግናው እንደሚናገረው በኢትዮጵያ እድገት አይናቸው የቀሉ ሀገራት ሳይሆኑ የኢትዮጵያን ሁለንተናዊ እድገት ጎትቶ ወደ መቀመቅ ለማውረድ የጦርነት ፖሊሲ የቀረጸው የብልጽግናው ስርዓት ነው። የሰሜን ምዕራብ ዕዝ ሰራዊት አባላት በጄኔራል አበባው ታደሰ መልእክት ደስተኛ ያልሆኑትም ከዚህ እውነታ በመነሳት መሆኑን የጣና ቴሌቪዥን ወታደራዊ ምንጭ ተናግረዋል። እያንዳንዱ ኢትዮጵያዊ 72,000 ብር ዕዳ አለበት። ብልጽግና የብልጽግናው ስርዓት ወደ ስልጣን ከወጣ በኋላ ባካሄደው ጦርነትና በሚያባክነው የንብረት ዝርፊያ የተነሳ አጠቃላይ የአገሪቱ ዕዳ 51.8 ቢሊዮን ዶላር ወይም 9.3 ትሪሊዮን ብር መድረሱን ሚኒስትሩ አህመድ ሺዴ ገለጹ። አቶ አህመድ በዚህ ሪፖርታቸው እንዳስታወቁት ይህ የዕዳ ብዛትም ለእያንዳንዱ ኢትዮጵያዊ 72,000 ብር የሚደርስ አገራዊ ዕዳ መሆኑን ተናግረዋል። የኢትዮጵያ አጠቃላይ የውጭና የአገር ውስጥ ዕዳ 51.8 ቢሊዮን ዶላር መድረሱን የተናገሩት የብልጽግናው ገንዘብ ሚኒስትሩ አቶ አህመድ ሺዴ ይህን መረጃ ያሳወቁት በብልጽግናው ፓርላማ የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ የመስሪያ ቤታቸውን የ9 ወራት እቅድ አፈጻጸም ባቀረቡበት ወቅት ነው። አቶ አህመድ ሺዴ የ9 ወራት የስራ አፈጻጸም ሪፖርት ባቀረቡበት ወቅት እንደገለጹት መንግስት ከአሜሪካ ጋር በየዓመቱ 1 ቢሊዮን ዶላር የሚያገኝበትን አዲስ የድጋፍ ስምምነት መፈራረሙንም ተናግረዋል። ከአጠቃላይ ዕዳው ውስጥ 33.5 ቢሊዮን ዶላሩ የውጭ ዕዳ ሲሆን ቀሪው 18.3 ቢሊዮን ዶላር ደግሞ የሀገር ውስጥ ዕዳ መሆኑን ገልጸዋል። አቶ አህመድ ሺዴ በዝርዝር ባቀረቡት የዕዳ ዝርዝር ሪፖርታቸው 22.1 ቢሊዮን ዶላሩ የፌዴራል መንግስት፣ 11.5 ቢሊዮን ዶላሩ ደግሞ የመንግስት የልማት ድርጅቶች ዕዳ መሆኑን ገልጸው 17.5 ቢሊዮን ዶላሩ የፌዴራል መንግስት ሲሆን የመንግስት የልማት ድርጅቶች ድርሻ 0.8 ሚሊዮን ዶላር ብቻ ነው ብለዋል። የልማት ድርጅቶች ዕዳ ዝቅ ሊል የቻለው በማክሮ ኢኮኖሚ ማሻሻያቸው መሰረት ከንግድ ባንክ ተበድረውት የነበረው ዕዳ ወደ ገንዘብ ሚኒስቴር በመዞሩ እንደሆነ የገለጹት የገንዘብ ሚኒስትሩ ዕዳው በጣም ጤናማ በሚባል
ደረጃ ላይ እንደሚገኝና የውጭ ዕዳ የመክፈል አቅምም እየጨመረ መሆኑን ገልጸዋል። በበጀት ዓመቱ ለዕዳ ክፍያ ከተመደበው 463.4 ቢሊዮን ብር ውስጥ ባለፉት 9 ወራት 226.5 ቢሊዮን ብር መከፈሉን ገልጸው በሌላ በኩል ከውጭ ሀብት አሰባሰብ ረገድ በ9 ወራት 3.1 ቢሊዮን ዶላር ለማግኘት ታቅዶ 2 ቢሊዮን ዶላር ብቻ ማሳካት መቻሉን አስታውቀዋል። ከዚህ ውስጥ 914.2 ሚሊዮን ዶላሩ ከዓለም ባንክ የተገኘ መሆኑን ተናግረዋል። አሜሪካ በየዓመቱ የምታደርገውን የ1 ቢሊዮን ዶላር ድጋፍ በተመለከተ ስምምነቱ በቅርቡ በካቢኔ እንደሚጸድቅና ይህም ቀደም ሲል ተቋርጦ በነበረው ድጋፍ ምክንያት በጤና ትምህርትና ግብርና ዘርፎች ላይ ተፈጥሮ የነበረውን ጫና እንደሚያቃልል ተገልጿል። በብልጽግናው ፋይናንስ ሚኒስቴር የተገለጸው የአገሪቱ ጥቅል ዕዳ በእያንዳንዱ ኢትዮጵያዊ የነፍስ ወከፍ ሲከፈልም 71723 ብር ዕዳ እንዳለበት ይገልጻል። አቶ አህመድ የአሜሪካ መንግስት በየዓመቱ 1 ቢሊዮን ዶላር ድጋፍ እንደሚያደርግ በታላቅ ስኬትነት የገለጹት ሪፖርታቸውም የአገሪቱን ጤና ፖሊሲና የጤናው ዘርፍ መረጃዎችን የአሜሪካው የስለላ ድርጅት በበላይነት እንዲቆጣጠረው ብልጽግናው በመስማማቱ የተገኘ ድጋፍ መሆኑን ሚኒስትሩ ከመግለጽ ተቆጥበዋል። የአምባሳደሩ ማሳሰቢያና የብልጽግናው ዝምታ። ህወሓት ከቀናት በፊት በኦሮሞ ብልጽግና የተመደቡለትን የክልሉን አስተዳዳሪ አልፈልግም ብሎ በማባረር የቀድሞውን የክልሉን ርዕሰ መስተዳድር ደብረጽዮን ገብረ ሚካኤልን መምረጡን ተከትሎ የአገሪቱ ጉዳይ አሳሳቢ ሆኗል ሲሉ የአሜሪካው ዲፕሎማት ተናገሩ። አምባሳደር ቲቦር ናጊ በዚህ ጉዳይ ባስተላለፉት መልእክታቸው የሁለቱ ኃይሎች ፉክክር አገሪቱን ነው አክሳሪ የሚያደርጋት ብለዋል። የደብረጽዮንን ወደ ስልጣን መምጣት ተከትሎ በመላው ትግራይ ክልል የጦርነት ስጋት ያንዣበበ ሲሆን የክልሉ ፖለቲከኞችና ምሁራንም ስጋታቸውን በተደጋጋሚ እየገለጹ ይገኛሉ። የክልሉ ህዝብም ባገኘው አጋጣሚ ሁሉ ከክልሉ መውጣቱን አጠናክሮ የቀጠለ ሲሆን ህወሓት በበኩሉ በርካታ ኬላዎችን ዘርግቶ ጥብቅ ፍተሻ እያደረገም ይገኛል። የአሜሪካውን ዲፕሎማት ጨምሮ በርካታ የዲፕሎማቲክ ማህበረሰብ አባላት፣ ምሁራን፣ ፖለቲከኞችና ከፍተኛ ቁጥር ያለው ህዝብ በህወሓት ጉዳይ ስጋቱን በሚገልጽበት ወቅት የአገሪቱ መሪ የኦሮሞ ብልጽግና መንግስት ግን በጥልቅ ዝምታ ውስጥ ነው። ይህ የብልጽግናው ዝምታ ደግሞ የጦርነት ዝግጅት ሊሆን ይችላል የሚል ስጋት እንዲያድርባቸው ማድረጉን ተንታኞች ይናገራሉ። በዚህ መልኩ የክልሉን ስልጣን መልሶ የተቆጣጠረው ህወሓት በትግራይ ክልል ብቻ ሳይሆን በአማራ ክልል ሰሜን ወሎ ዞን ራያ አላማጣ ነዋሪዎች ላይም ከፍተኛ ስጋትን ፈጥሯል። በአማራ ህዝብ ትግል ከ35 ዓመታት ወረራ ነጻ የወጣውን ራያ አላማጣን ህወሓት መልሶ እንዲቆጣጠረው ኦህዴድ ብልጽግናና በአካባቢው የሚንቀሳቀሱ ኃይሎች ተባባሪነታቸውን አሳይተዋል። በእነዚህ ኃይሎች ስልታዊና ቀጥተኛ ድጋፍ ራያ አላማጣን መልሶ የተቆጣጠረው ህወሓት በዚህ ሰዓት የአካባቢውን ህዝብ ለጅምላ ስደትና መፈናቀል እንደዳረገው ታውቋል። አሁናዊ የራያን ሁኔታ አስመልክቶ የትንታኔ ዘገባ ያሰናዳው ዶቼ ቬለ በራያ አላማጣ ህዝብ ነቅሎ እየወጣ ነው ብለዋል። የህዝቡ በተለይም የወጣቱ ኃይል የስደት ምክንያት ደግሞ ጦርነትን ሽሽት ሲሆን መዳረሻቸውም ወደ ጎረቤት ከተሞችና አረብ ሀገራት መሆኑን ሚዲያው ዘግቧል። በኮሎኔል አህመድ ኤሚ መራ የነበረው የአካባቢ ብልጽግና ኮማንድ ፖስት ህወሓትን ከትግራይ ክልል ማይጨውና መሆኒ ጎትቶ ካስገባበት ጊዜ ጀምሮ በራያ አላማጣ ወጣቶች ላይ ተደጋጋሚ ፈና እስር፣ ግድያ ሲፈጸምባቸው መቆየቱን በተከታታይ መዘገባችን ይታወሳል። ትምህርት ቤቶች በአማርኛ እንዳያስተምሩ የአማራ ክልል ያደራጀው ሲቪል ሰርቪስ እንዲፈርስ ተደርጎ በትግራይ ክልል እንዲዋቀር መደረጉ፣ የአካባቢው አብያተ ክርስቲያናት ግንኙነታቸውን ከጠቅላይ ቤተ ክህነት ሳይሆን ከህወሓቱ የሃይማኖት ክንፍ አቡነ ሰላማ ጋር እንዲያደርጉ መገደዳቸውን፣ ወጣቶችና ታዳጊዎች ለውትድርና እየታደኑ ወደ ትግራይ ክልል መጫናቸውን ጨምሮ በአጠቃላይ በራያ አላማጣ ህዝብ ላይ የሚፈጸሙ ህወሓት ወለድ ግፎችን መዘገባችን አይዘነጋም። ዛሬ ደግሞ ይህ ሁሉ ግፍና ስቃይ ተባብሶ በመቀጠሉ የህወሓት ታጣቂዎች ራያ ወጣቶችን አፍነው እያሰሩ መሆኑን ዶቼ ቬለ በዘገባው አስነብቧል። በፖለቲካ አመለካከታችን ለእስር እየተዳረግን ነው ሲሉ የሚናገሩት በአማራ ክልል የሰሜን ወሎ ዞን ራያ አላማጣ ወጣቶች በዚህ የተነሳም እጅግ አደገኛ የሆነውን የስደት መንገድ ለመምረጥ መገደዳቸውን ይናገራሉ። በትውልድ ከተማቸው አላማጣ መኖር እንዳይችሉ አካባቢውን በወራ በያዘው የህወሓት ታጣቂዎች የተሳደዱት ወጣቶች ወደ ቆቦ ሄደው ለመኖር ሲሞክሩ ደግሞ ነገሩ እንደማይሆን ይረዳሉ። ከዚያ ወደ ወልዲያ ቀጥሎም ወደ ደሴና አዲስ አበባ በመግባት በመጨረሻም በህገወጥ መንገድ የአረብ ሀገር ጉዞን እንዲመርጡ እየተደረጉ መሆኑን ወጣቶቹ ተናግረዋል። በህገወጥ የስደት ጉዞም በወጣቶቹ ላይ የሚደርሰው መከራና ስቃይ ከፍተኛ መሆኑን የሚናገሩት አስተያየት ሰጪዎች ከ3 ሚሊዮን ብር የማያንስ ገንዘብ ከፍለው ቢሰደዱም የባህር ሲሳይ፣ የበረሃ ቀለብና በሳውዲ አረቢያ የእስር ቤት ግፈኛ እየሆኑ ነው በማለት ተናግረዋል። ህወሓት በበኩሉ እንደተለመደው ከተማዋና አካባቢው ሰላም በመሆኑ ወጣቶች ከተፈናቀሉበት ተመልሰዋል ብሎ መረጃ እያሰራጨ ነው። እውነታው ግን
ህዝቡ ከፍተኛ ገንዘብ እየከፈለ ከአካባቢው እየወጣ መሆኑን እየተናገሩ ነው። አንድ አስተያየት ሰጪ ሲናገርም ፈተናው የበዛ ነው፣ ቤተሰብ ቢሞትብህም መቅበር አትችልም፣ ለከፍተኛ ስቃይና መከራ ተዳርጓል በማለት ተናግሯል። የራያ አላማጣ ህዝብ በዚህ ደረጃ በስቃይ ላይ ቢሆንም ክልሉን የሚመራው ብአዴን ብልጽግናም ሆነ በአካባቢው የሚንቀሳቀሰውን ጨምሮ አጠቃላይ የአማራ ፋኖ ብሔራዊ ንቅናቄ እስካሁን የሰጡት ምላሽ የለም። ሰቆቃ ያልተለየው የወለጋ አማራና የሸዋው ዝርፊያ። በምስራቅ ወለጋ ዞን በኪረሙ ወረዳ በተለያዩ ቀበሌዎች በተለይም መርጋ ጅሬኛና በአጊን ቀበሌ ላይ የኦህዴድ ብልጽግና ስርዓት በአማራ አርሶ አደሮች ላይ መጠነ ሰፊ ጥቃት መፈጸሙን ነዋሪዎቹ ለጣና ቴሌቪዥን ተናግረዋል። በሸዋ ጠቅላይ ግዛት ደግሞ የብልጽግናው ሰራዊት ዝርፊያ መፈጸሙን ከአካባቢው የደረሰን መረጃ ያመላክታል። የኦህዴድ ብልጽግናው ስርዓት በወለጋ አማራዎች ላይ የሚፈጽመውን ጥቃት አስመልክቶ አስተያየታቸውን የሰጡ የአካባቢው ነዋሪዎች ድርጊቱ የጅምላ ጭፍጨፋ ነው ሲሉ ይናገራሉ። ምንጮቻችን አክለውም ከወትሮ በተለየ ሁኔታ በህዝቡ ላይ የከባድ መሳሪያ ድብደባ በመፈጸም ከፍተኛ የሆነ ዘርፈ ብዙ ጥቃት እያደረሰ እንደሚገኝ ገልጸዋል። የኦህዴድ ብልጽግና ከእግረኛ እስከ ሜካናይዝድና አየር ኃይል በመጠቀም ጥቃት እያደረሰ ነው ሲሉ ገልጸው አማራዎች ብቻ ይኖሩበታል በተባሉ አካባቢዎች ጦሩን በማስገባት እያሰረ እየደበደበ በጅምላ እየገደለና ሌሎች ግፎችን እየፈጸመ መሆኑን አክለዋል። የአካባቢው አርሶ አደር የቁም እንስሳትና መሰል ንብረቶችም እየተዘረፉ መሆኑን የገለጹት የጣና ምንጮች ሰሞኑን በወለጋ አማራ ላይ የተከፈተው ጥቃት ከወትሮ የተለየ መጠነ ሰፊ መሆኑን ተናግረዋል። በዚሁ ወለጋ ስለ ደሬ ከተማ የገባው የኦህዴድ ብልጽግና ሰራዊት የኦሮሞ ህዝብና የአማራ ህዝብ ተስማምቶ የሚኖርባትን ከተማ እንዴት ከአማራ ጋር ከነፍጠኛ ጋር ትኖራላችሁ የሚል ቅስቀሳ በማድረግ ህዝብን የማጋጨት ስራ በግልጽ እየሰሩ መሆናቸውን ጨምረው ገልጸዋል። ይህ በእንዲህ እንዳለ የብልጽግናው ስርዓት በሸዋ ጠቅላይ ግዛት በኤፍራታና ግድም ወረዳ በጅሌ ጥሙጋ ወረዳ ዋሳኝ የሚኖሩ የሙስሊም ሃይማኖት ተከታይ አማራዎችን ንብረት በመዝረፍ የተለመደ የጦር ወንጀሉን አስፋፍቶ መቀጠሉን የአካባቢው ነዋሪዎች ተናግረዋል። የተፈጸመውን ዝርፊያ አስመልክቶ ነዋሪዎቹ ሲናገሩ በጉባ ዋጮ የሚኖሩ ሙስሊም አማራዎች ሁለት ቋንቋ በመናገራቸው ከአሁን በፊት በብልጽግና አስተባባሪነት በልዩ ዞኑ የኦሮሞ ብሔረሰብ አመራሮች ቤታቸው ተቃጥሎባቸውና ንብረታቸውም ተዘርፎ ሸራ ጥለው ሲኖሩ ነበር የቆዩት። አሁን ደግሞ መሬታቸው ረጅም ጊዜ ያለ ሰብል ባዶውን ከከረመ በኋላ ኑረሱ በማለት ጥሪ ማቅረቡን ተከትሎ ነዋሪዎችም መሬታቸውን አርሰው ሰብል ማምረት ሲጀምሩና ሊሰበስቡ ሲሉ በጅሌ ጥሙጋ ወረዳ ሰንበቴ መሬት አስተዳደር ጽሕፈት ቤት ኃላፊ አብዱ ሽሮና ግብረ ኃይሎቹ አማካኝነት ምርታቸውን ተዘርፈዋል ሲሉ ተናግረዋል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። በምሽቱ ጣና ዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።